ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣው። ራቆቷን ናትን አካውንቷን አንተ ነው ያዘጋው። ከምር እነዚህ ልጆች በጣም ህፃን ናቸው። ሶሻል ሚዲያ አሁን እየተካሄደ ላለው ጦርነት መንስኤው ማን ነው? ይሄንንስ ማሳያችሁን ደብዳቤ ማን ነው የላከው? ማን ነው ተጠያቂ? እነዚህ ሁለት ጥያቄዎች ሲመለሱ አሁን በሶሻል ሚዲያ እየታየ ያለው ይህ ጦርነት እንደሚበርድ እርግጠኝነት ነግራቸዋለሁ። እስከ መጨረሻው ከኛ ጋር ቆይታ ስታደርጉ እነዚህን ሁለት ምላሾችን መልሰን አሁን ያለው የሶሻል ሚዲያ ግብግቡ እንዴት እንደሚያበቃ በደንብ አሳያቸዋለሁ። እስከ መጨረሻው አብራችሁን ቆዩ። ሰሞኑን እንግዲህ ከጃኒና ጆን ዳንኤል ጋር ተያይዘው የተነሳ አንድ ትልቅ ውዝግብ አለ። ይሄ ውዝግብ እጅግ በጣም ከባድ የሚሆንበት ምክንያት አለ። ብዙ ሰው ያላስተዋለው በትውልዱ ላይ እየጣለ ያለ የራሱ የሆነ ጠባሳ አለ። እሱን ነገር በደንብ ነግራችኋለሁ። አብራችሁን እስኪ ቆይታ አድርጉ። የዚህ ጦርነት ትልቁ ተጠያቂ ማን ነው? ካለፈች በኋላ ነው ሙሉ ቪዲዮ የወጣው። ብትናገር ንሮስ ኧረ እባክሽ ቆይተሽ እኮ የተናገርሽ ምናምን ልትሏት ነው? እንደዚህ ልትሏት ነው ወይ? እንደዚህ ቀነኒ ነበረ ቀነኒ አሁን አርፋለች ምናምን አይደለ? ያ ፎቶዎች አልወጣም። ብታወጣው ኑሮ ይሄ ፎቶ የቆየ ነው ለምን አሁን አወጣሽ ነው የምትሏት? ወይስ የደረሰብሽ ነገር ትክክል አይደለም ብላችሁ ነው የምትቃወሙ? እንዴት ነው እያሰባችሁት ያላችሁ? ተረበ እግዚአብሔር። እኔ ራስን ለማሳየት የሚደረጉ እነዚህ ጋጦጥ የሆኑ አካሄዶችን በጣም ነው የሚጠላው፣ በሶሻል ሚዲያ በተለይ ማለት ነው። አሁን እየተካሄደ ላለው ጦርነት ተጠያቂ የመጀመሪያው በሶሻል ሚዲያ የምንንቀሳቀስ ሰዎች ነው። ከነዚህ ሰዎች ጋር ምንም አይነት ግንኙነት የሌለን ሰዎች የዚህ ጦርነት ትልቁ ተጠያቂዎች ነን። አሁን ይሄንን እኔ ለናሙና ነው ያሳያችሁ። በጣም ብዙዎች እየወጣችሁ ኔጌቲቭ የሆነ ነገርን የምትተነፍሱ አላችሁ፣ አፋችሁን የምትከፍቱ አላችሁ። ይሄ ነገር ምን ያህል አስፈላጊ ነው? እውነትም ለዚህ ጉዳይ ይጠቅማል ወይ? ይሄ አሁን እየሄደ ላለው ለዚህ ጦርነት የሚያበርድ ነገር የሚያሽል ነገር መናገር ሲያቅታል እየወጣን ቀነኒን ከሞተች ጋር ጃኒን በህይወት ያለችዋን እያገናኘን የአካውንትን መዘጋት ከነፍስ ጋር እያገናኘን የምናወራ ሰዎች ከበዛን እመኑ ነገም ከዚህ የተሻለ ነገር ይመጣል ብላችሁ እንዳትጠብቁ። ትልቁ ተጠያቂዎች ራሳችን ነው። ከዚህ ጋር ተያይዞ አንድ ደብዳቤ ተመለከትኩኝ። በኮሜንት ስር ገብቼ ምንድነው ደብዳቤው? Thanks for reporting the block John Daniel ይላል። ይሄንን ከላይ ፕሮፋይሉንም ስትመለከቱ የራሱን ይመስላል። ግን ይሄንን ብቻ አይቶ መፍረድ ይቻላል ወይ ነው ጥያቄ። አዶናይ አንድ ቪዲዮ ፖስት አደረገ። የጃኒ አካውንት ባን ሆኗል ብሎ ፖስት አደረገ። ልክ እሱ ላይ ይገቡና ይሄንን ስክሪንሾት አድርገው ይለቃል። በጆን ዳንኤል ስም የተከፈቱ አሁን እኔ ማንም ላይ ጀጅ ለማድረግ አይደለም የምናገረው። በጆን ዳንኤል ስም የተከፈቱ ብዙ አካውንቶች እንዳሉ ታውቃላችሁ። ይሄ ከእናንተ የሚደበቅ አይደለም። እና ይሄንን እሱ አድርጓል ለማለት ይሄስ በቂ ነው ወይ? የዚህ ባለቤት እውነትም ጆን ዳንኤል ነው ልንን እንችላለን? የሪፖርት ማስረጃ እውነትም ጆን ዳንኤል አድርጓል ሊያዝብል ይችላል ወይ? ለዚህ ደግሞ ጃኒ አንድ ነገርን ተናግራለች። ሰላም ጋይስ፣ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እኔ በጣም ምጠላው ምን እንደሆነ ታውቃላችሁ? የሆነ ሁሉ አምጥተን በሶሻል ሚዲያ ምንዘረጥጥ የግል ህይወታችንን ያለፈውን ታሪካችንን በሶሻል ሚዲያ ምን ችግር አለ? ይሄንን አብረው አውርተው ቢጨርሱ። ሌላው የነገ ህይወታችንን ጭምር ሊያበላሽ ያለው በሶሻል ሚዲያ እያመጡ እያንዳንዱን ነገር መዘርገፋቸው። ቤተሰብን ይጠብቀኛል እያለች ነው። በእርግጥ ይሄ የሚያሳዝን ነው። ሁለቱንም ሐሳብ መስማት አለብን። መፍረድ አንችልም፣ ሰምተናል። ይሄንን የሷን እንጨርስና ቀጥለን የምናየው የሱ ይኖረናል። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ።
አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጣላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ። እጅግ በጣም ወሳኙ ነገር አሁን እሷ እንደዚህ ብላለች አይደል? ልጆቹ ከልክ በላይ ነው ሶሻል ሚዲያን የተለማመዱት። ታውቃላችሁ፣ ይሄ ቀላል ነው አይደለም፣ ግን እንደዚህ እያወጡ መናገር ራሱ ከቻሉ ሶሻል ሚዲያን ተለማምደዋል እነዚህ ልጆች። እሱ ምን አለ ጠቅሞ የራሱ አለ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁቴን ሰው እንዳይመጣብኝ ስለለመልኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ። ከምር እነዚህ ልጆች በጣም ህፃን ናቸው፣ የመጨረሻ ህፃን ማለት ነው። እንዴት ከሰው ጋር የምታወሩትን ሪካርድ እያደረጋችሁ ዴይሊ ታወራላችሁ? ምን እንዳለ ሰምታችኋል? ራቆቷን ናት። ስለዚህ ለእናንተ አላሳይ። ራቆት መነጋገር አለ። ለሰው ማሳየት የማይቻለውን ራቆትነት ሆነ እርስ በርስ ይኖሩ እንደነበረ ታዲያ በዛ ልክ ከሆነ ዛሬ በህዝብ ፊት ስለምን ይወጣል? ያሳለፉትን ያንን የፍቅር ጊዜያቸውን አይተውት እሷ ቆራርጦኛል ምናምን ብላ አይታችኋል ኦልሬዲ በቪዲዮ ላይ እና ግን እሱ የመጨረሻ ያለውን አላሳያችሁና ከደውሎለት ደግሞ ምን እንዳለ ጥቂት አሳይቻችሁ እንለያያለን። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። አሁን የሁሉም ሰው ጥያቄ ምን እንደሆነ ታውቃላችሁ? ጆን ዳንኤል የጃኒን አካውንት አዘግቷል ወይ? ይሄን ጥያቄ መጠየቅ አለባችሁላችሁ። ቅድም ደብዳቤውን አሳይቻችኋለሁ። ሪፖርት አድርጓል ጆን ዳንኤል የሚለውን አሳይቻችኋለሁ። እሱን ጥያቄ የሚመልስ አጭር ቪዲዮ ተደውሎለት የተናገረው አካውንቷን አንተ ነው ያዘጋው? ኧረ እኔ በምን አቅም ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደለ? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ እንጃ አይ ዶንት ኖ ሪከርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብ ስልክ ካለ ግን ግባና ቼክ አድርግ። የጃኒን አካውንት አንተነ ያዘጋኸው የሚል ጥያቄ ስጠይቅ ይሄ የጅል አስተሳሰብ ነው እንጂ በፍጹም እኔ ይሄንን አላደረኩም ብለዋል። ቀደም ያልኳችሁ ሶሻል ሚዲያን በፍጹም አይፈሩም ያልኳችሁ እሷ ስትናገር ሰምታችኋል። ከዚህ በፊት ዲያስፖራ ላይ የነበረው ላይቭን በማዘጋት አሁንም ምን ያደረገው እሱ ነው ትላለች። እሱ ደግሞ በፍጹም አላደረኩም ይሄው እናንተ ፊት ኦልሬዲ እየተናገራል። ሶ what is the end? ምንድነው መጨረሻው? ያዩት ማመን የሚከብደኝ ነገር ታውቃላችሁ? ከአዶኔ ጋር እያገናኙ መሆናቸው። የት ነህ አንተ የት ሆነ? አሁን ከሰሞኑ ያለውን ታውቃላችሁ? ሁለቱም ለህዝብ እየቆሙ አሉ። ባይዘዋይ በቅናትም ይሁን በቅጣት በቃ
እየተሰራ ነው። ሰው ውሃ ያጡ ሰዎች ውሃ እያገኙ፣ በበሽታ ተማቀው ቤታቸው ውስጥ የተቀመጡ ሰዎች እየታከሙ ነው። ማናችንም ማድረግ ያልቻልነው እያደረጉ ነው። ግን እነዚህን ሁለቱን ሰዎችን አጣለንና ተጠቃሚ የሆነውን ህዝብ አሳጣን። እንደዚህ አይነት ነገሮችን መተው አለብን። በተቻለን አቅም መታረቅ የሚችሉበትን እርቅ መፍጠር የሚችሉበትን ሁኔታ መፍጠር ነው። ጆን ዳንኤልን ሊያስጠይቅ የሚችል ትልቅ ነገር ተፈጥሯል። ግን በዚህ መሃል በምን ሊጠይቅ ይችላል? እሱ መሰላችሁ? የግል ምስጢርን በማውጣት ሊጠይቅ ይችላል። በዚህ ሰዓት ምንም አይነት ነገር ቢፈጠር ትላንትና በአብሮነት በሰላም ጊዜ የነበሩበትን ሁኔታ አውጥቶ መዘርገፍ በህግ ያስቀጣል። እንደውም አንድ ዜና ሲመለከት ጆን ዳንኤልን የሚመካው ሰው የለም እንዴ? አካውንቷን ላያዘጋ ይችላል። የቴሳቤስ ቤተሰብ ብትረጋጋ፣ ራስን ብትጠብቅ። ባካችሁ ጎን ለጎን ደግሞ የምንሰማ ሰዎች ነገሮችን ለማረጋጋት ብንሞክር በጣም መልካም ይመስለኛል። የዛሬ ቆይታችን ይህን ይመስላል። በሶሻል ሚዲያ የነበረውን ጦርነት ባጭሩ ወደ እናንተ አደረስኩ። ቀጣይ በሌላ ወቅታዊ በሆነ መረጃ እስክንገናኝ ሰላም።